ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ እህታችሁ ዓለምነሽ ሹመት እንኳን ለእናታችን ለቅድስት ድንግል ማርያም ለኪዳነ ምሕረት ወራዊ በዓል በሰላም በፍቅር በደስታ አደረሳችሁ አደረሰን እያልኩኝ እህታችሁ ዓለምነሽ ዛሬ ደግሞ በአዲስ ፕሮግራም ከቸች ብዬላችኋለሁ። እንዴት ናችሁ? ሰላም ናችሁ? ኔጋ አለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጣችሁ። ማርያምን ቪዲዮዬ አይታይልኝም፣ ቪዲዮዬ እንዲታይልኝ እህት ወንድሞቼ ተባበሩኝ፣ እዩልኝ። ላይክ አድርጉ፣ አይከፈልበትም። ሰብስክራይብ አድርጉ፣ አይከፈልበትም። ምን ችግር አለ? ጠቆም ነው፣ ሌላ ነገር አያስቸግርም። እኛ በእኛ እንደጋገፍ፣ እኛ በእኛ እንተሳሰብ። እኛ በእኛ ካልተደጋገፍን፣ እኛ በእኛ ካልተሳሰብን ማንም የማንንም ቪዲዮ ሊያይ አይችልም አይደለ? ስለዚህ እናንተ ደግሞ የኔን ቪዲዮ እዩልኝ፣ እኔም ደግሞ የእናንተን ቪዲዮ አያለሁ። ኮሜንት አስቀምጡልኝ። ዓለምነሽ ቪዲዮሽን አይተናል፣ አንቺ ደግሞ የኛን ቪዲዮ እዩ ብሉ። ወዲያው ነገር ብቻ ቪዲዮ የማየት ችግር የለብኝም እኔ እና ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ዛሬ ምንላችሁ ነው የመጣሁኝ። ውብዬ እንግዲህ በባለፈው በቃ ተሰቃይታለች፣ ደክማለች። እውነቷን ነው። ሴት ሁናችሁ በሴት ልጅ ስታስቡት በእሷ ጫማ እስኪ ተረግጬ ልየው፣ በእሷ ጫማ ውስጥ ሁኜ ልየው ስትሉ ራሱ በጣም ይከብዳል እና ማለት ነው። እና አገር ለመልቀቅ ወስና ሆስፒታል እንትን ቦሌ ወደ ሌላ ሀገር ልትሄድ ስትል ዲናሁምም ሁሉም ተረባርበው ራሷን ስታ ተመለሰች። አይታችኋል፣ ሪፖርት ላይ ያለውን ግርግር አይታችኋል። የናሁ ወንድም እንዴት ሲያደርገው እንደነበረ ፖርሳሽን ጥለሽ ሂጂ፣ ተዋት፣ አትለምናት፣ አትገባህም፣ የምትገባ ሴት አይደለችም እያለ ማለት ነው። በዚህ ልክ አብሮ የበላን አብሮ የጠጣን የትልቅ ወንድሙን ሚስት ማለት ነው። በዚህ ልክ አናንቆ ቲጂኖ ላንተ የምትገባ ቲጂና ላንተ እያለ እኔ እንጃ ለውብዬ ያን ያክል መልስ ኩቻ የሚባል ዲቃላ ይመልስላታል የሚል እቅድ እኔ አልነበረኝም። ያም እኔ እንጃ በስማ ትልጅ እንደዛ ሁና ሆስፒታል ራሷን ስታ ወድቃ ምን ብላ ሆስፒታል ከገባች በኋላ ራሱ አሹን ጠርቶ ለዛች ንገራት፣ ለዛች ሆስፒታል ልተኛችዋ፣ ለዛች እንደዚህ ስሟን እንኳን ለመጥራት ከብዶት ማለት ነው። ስሟን ለመጥራት ከብዶት ውብዬ ለማለት ማለት ነው። ውብዬ አብራው በልታለች። እንኳን ሌላ ውብዬ ገና ከአረብ ሀገር ስትመጣ አባታቸው ታመው ነበረ፣ አቶ ማሞ። ውብዬ ናት ሳፖርት ያደረገችው። የሰው ልጅ የነበረበትን ያሳለፈውን መርሳት። አንተ ኩቻ ትናንት ቄጥን ጠርገህ አዲስ አበባ ገብተህ አንተ ትናንት የሸገርን ውሃ ጠጥተህ አንተ ፓንትን እንኳን አዲስ አበባ ገብተህ ነው የቀየርክ። አንተ ባለጌ ዲቃላ ማለት ነው። በውብዬ ላይ በዚህ ልክ ላጭ ስታዝረከርክ ትንሽ አይደብርም? አይቀፍፍም? ናሁም ደግሞ ውጣ ወንድሜ እየመጣ ነው፣ ሆስፒታል እየመጣ ነው ሊጠይቀኝ፣ ነገሩ ከቤተሰብ አይድረስ እባክህ ስትልህ ድርቅ ብለህ ወጣ። ለምን ወንድሟን ጠርታ መጣች? ያንተ ወንድም ቅቤ እየቀባት ነው ቤቷ ድረስ ትጅን እየጎተተ እየሄደ ሪፖርት ድረስ እንደዛ ቀስሟን እየሰበረ አገር ለመልቀቅ ምን እንዲያውም ያስወሰናት ያንተ ወንድምና ያንተ ወንድም ኩቻ ነው። እውነቱን ንገሪኝ ካልክ ማለት ነው። ሲጀመር ከትዳር ላይ የቤተሰብ ጣልቃነት አያስፈልግም። ትዳርን የምትመራው አንተና ሚስትህና ሚስትህ ብቻ ነው። ጥፋተኛ ነህ፣ ተዋት፣ ልጅቱን ትረጋጋ፣ ወደ ራሷ ትመለስ። ሰብራችኋታል እንዴ? አንተ ምን ነው ቅቤ ነው እንዴ ቀባት? 2 ወር በእርግዝናዋ እንደዛ እየተሰቃየች ወልዳ ራሱ ጥፋት የሌለባት እንደ ጥፋተኛ ተንበርክካ ይቅርታ እየጠየቀችህ እንዴት ነው ያደረካት? አንቺ ለኔ የማትገቢ ሴት ነሽ ብለህ ስንት ነገር አንቋሽሻት። ቤተሰቦቿ ከትዳር መሀል አንገባም፣ ራሳችሁ በራሳችሁ ተዋጡ ብለው ስለተዋችሁ ብቻ ትናንት ወንድሟ እኮ ነው የዚህ ያክልማ እስከ ቁማ እስከትቀብሯት ቁማ ያይም የእናታቸው ለዛ አንዲት ሴት ናት እንዴ? ምን እየሆንክ ነው አሁን? አንተ ወንድምህ እንዴት እያደረጋት እንኳን ትንሽ አልሰቀጠጠህም። ወንድሟ መጥቶ ስለተናገረ ብቻ አስደበደብሽ፣ አስመታሽ። ጭራሽ ሆስፒታል ከገባችበት ያችን ጭራ ጎትተህ ይዞ መጣ ወንድምህ ማለት ነው። ጭራ ጎትቶ ወንድምህ ይዞ ሲመጣ ትንሽ አይቀፋችሁም? መርዟን እየረጨች ጥላህ ልትሰደድ እኮ ነው የነበረ። ጥላህ እንደዚህ ልጆችን አንቺ ቆይ ምን አገባሽ? ምንድነው እንደሚያረግሽ ከትዳር መሃል
አንቺ እነሱ እኮ ብታውቂው በስነ ስርዓት በክብር በቤተሰብ በወግ በማድረግ ነው የተጋቡ። እናት አባት መርቆ አይቷቸው ነው የተጋቡ። እንዳንቺ መተትና ጭስ እያጨሱ ያጠኑ ሰውን አይደለም። እንዳንቺ ጫካ ለጫካ የወሰዱ እህት የታግታብኛለች ብሎ በውሸት ሰውን ትዳር እያፈናቀሉ አይደለም። እነሱ በክብር የተጋቡ ለዛውም በእግዚአብሔር ስጋ ወደሙ የተጋቡ ናቸው። አንቺ የሰው ትዳር የምታፈርሺ እመብርሃን እናቴ ዛሬ ኪዳነ ምሕረት በቀኗ ትዳርሽን ሳይሆን ህይወትሽን ታፍርሰው። አካልሽ ይፍረስ። ባለጌ ነሽ። ጭራሽ ሆስፒታልም ገብተሽ ያፍሽን ለሐጭሽን አዝረከረክሽ። ምን ታርጋችሁ? ቅባ ቅዱስ ያልቀመሰች ህፃን ይዛ የምትንከራተት ተዋት፣ ለልጇ ትኖርላቸው። በቃ ናሁም ካልፈለገች አለቀ። ድሮ እስከዛሬ ድረስ ላንተ ነበር የምንመጉተው። ናሁም አያረርግም፣ ናሁም ተይዞ ነው። አንተ ብትያዝ ወንድምህም ይያዛል እንዴ? ወንድምህ አፉን ሲያዝረከርክ ለሐጩ ሲያዝረከርክ በጥፊ ብላ አይመለከትህም አትለው? አንዳንድ ቤተሰብ ጣልቃ የሚገቡ ከትዳር መሃል አሉ። ብዙ ቤተሰቦች አንዳንድ ብቻ ሳይሆን ብዙ ቤተሰቦች አሉ ከልጃቸው ትዳር ገብተው እኔ ነኝ አለቃ፣ እኔ ነኝ ኃላፊ፣ እኔ ያልኩት ይሰማ የሚሉ ቤተሰቦች አሉ። አይሆንም። አንዳንድ ቤተሰቦች አሉ አረብ ሀገር፣ አሁን ባልየው ኢትዮጵያ ከሆነ ሚስቱ አረብ ሀገር ከሆነች በቃ ብር ስትልክ ሁሉ ነገር አልተስተካከለላት ከሆነ ብር ወደ አካውንቷ ማዛወር ከቻለች አንድ ወንድሙ አንድ እህቱ ይደውላሉ። ብሩስ ለምን በአካውንት ይቀመጣል? ይሰራበት እንደዚህ በልበት ጣልቃ ለምን ይገባል? ጣልቃ ሲጀመር ከባልና ከሚስት ማለት ጣልቃ አይገባም፣ ነውር ነው። እንደ ህይወትህን የምትመራው አንተና አንተ ነህ እንጂ ይሄ ደነዝ ወንድም ኩቻ አይደለም። ህይወትህን የሚመራው ልጆችህን የሚያሳድግልህ ኩቻ አይደለም። ወይም እቺ ቆሻሻ ወፍ ዘራሽ ትጂ አይደለችም ያንተን ህይወት የምትመራልህ፣ አንተን የምታስተካክልልህ ማለት ነው። ውብዬ ናት ወልዳ ያሳመች የልጆች እናት። ብታውቀው ኖሮ ተንከራታ ስደተኛይቱ በስደት አገር መታ ስትል ደግሞ አንተ ደግሞ በበሏ ልጨፍርባት ፋፊን አስረግዘሃል። ይኸው ፋፊ እንዳረገዘች ተናግራለች። አንተ ደህና ስራ እንደሰራ ሁሉ ውብዬ ሊያላንቺ ህይወት የለኝም ትላለህ። ኧረ እባክህ አላበዛኸውም? ሲያስጠላ ማለት ሴት ነኝና በሴት ልጅ እኔ እንትን አልልም። እኔም ነገ ምን እንደሚገጥመኝ አላውቅም። አንዳንድ የባልን ዘመድ አይኑን ባመድ ነበር መጠፍጠፍ። ምንም አይጠቅምም የባል ዘመድ። የፈለገ ብትወዱት የፈለገ ድንጋይ ሆናችሁ መሬት ሆናችሁ ብትንተራሱለት እንደ ጤፍ እንጀራ ብትለሰልሱ የባል ዘመድ ነው፣ ወጊ ነው፣ መርዝ ነው። ማርያም በተለይ የባል ወንድም መርዝ ነው። የባል ወንድም መርዝ ክፉ ነው። ከትዳር መሃል ገብቶ በቃ ትዳር ለመበተን ለመበጣጠስ ምን ለማለት ደፋ ቀና ነው የሚል የባል ወንድም። በስማም አንተ ትናንትና አንተ ኩቻ አንተ በውብዬ ላይ እኮ ነው ታዋቂ ሆንክ። ውብዬ እኮ ነው ስልክ ገዝታ ዩቲዩብ የከፈተችልህ። አንተ ለዚህ በቅተህ ለዚህ ደርሰህ አንተ ከውብዬ ላይ ለሐጭን ታዝረከረካለህ። ባለጌ ማርያምን ባለጌ ቆሻሻ ምንም የማትረባ ባለጌ ነህ። አንድ ነገር ልንገርህ፣ ውብዬ ነገም ሆነ ዛሬ ባሏን ትወደዋለች። ይገናኛሉ፣ ልጃቸውን ደግሞ አብረው ያሳድጋሉ። ያን የተበጠበጠው ህይወታቸው የተበላሸው ህይወታቸው የድሮ ህይወታቸው ተመልሶ ባንድ ላይ ይቀመጣሉ፣ ባንድ ላይ ይኖራሉ። ያኔ ግን ኩቻ አንተ ውብዬን ቀና ብሎ ደፍሮ የማየት እኔ እንጃ ስብና ይኖርሃል ብዬ አላስብም። ውብዬን የማየት ልልና ይኖርሃል ብዬ ማርያምን አላስብም። ማለት ለተናገርከው ቃላትህ አሹን እንኳን አንተ ልጅቱ ትክክለኛ ናት ለታስፈራን ትጂ የዋህ ናት መልካም ማለት ቂጧን አጠርግላትም እንደ ዳይፐር ልብሰህ ሹሩሩ በላ ታዝለህ እንደ ህፃን ልጅ ባለጌ ምረጥ አልፈልግሽም በላት ነውጣ። አንተ ነው የምታጋባና የምታፋታቸው። የ6 ዓመት ትዳር አንተ ነው እንዴ ባጭር በቀላል እንደዚህ አንተ ስላልክ ነው የሚፈርስ? ቆሻሻ መልካም ሰው ብትሆን ማለት ነው ቲጂም ትባል ቆሻሻ መልካም ሰው ብትሆን ኑሮ ከትዳር አትገባም። መርዟን አትረጭም እየመጣች አንተን በመተት አስራሃለች። ሙቤን ሁላችሁን በመተት አስራ ቲጂ ምን ነው ቲጂም ሰው አላስላት ጥምብ ቆሻሻ ባለጌ። እንደዚህ ማለት የማይገባኝ ነው ያስባልከኝ።
እኔ በጣም ሰውን ሳከብር አከብራለሁ፣ ስወድ እወዳለሁ፣ ስጠላ ደግሞ ጥልት ነው ማለት ያስጠላኛል። ናሁም በጣም አሁን የሚገባው ብለ በጣም ነው ያስጠላሃል። በጣም ማለት ይቅርታ እንኳን በክብር ጠይቃት እንጂ አንተ አበባ እኮ አለም ልጆቿን የሚያሳድግላት ፍቅርህና ትዳሯ ህይወቷ ነው። ልጆቿን አብሮ ባንድ ያባታቸውን ፍቅር አይተው እንዲያድጉ እንጂ አንተ አበባ ስለላክላት ውብዬ ሞትኩልሽ ፈረጥኩልሽ ስላልካት አይደለም። ሙቤ ደግሞ አስመሳይ አንተ አይደለ እንደ ጎትተህ መጀመሪያ ያመጣሃት አድናቂው ነኝ ወዳጁ ነኝ ምን ነኝ ስትል ጎትተህ አመጣህ። አንተ አይደለ እንደ ለህይወታቸው መፍረስ መንስኤ የሆንከው በውብዬ እጅ በል ተጠጥተህ አንተ አይደለህ ባለጌ። መቼም የሰውን ትዳር የሚያፈርስ በሰው ህይወት በሰው ትዳር ገብቶ የሚበጠብጥ የሰውን ትዳር የሚያፈርስ መጨረሻው አያምርም። አንቺ ቆሻሻ ማለት ነው። ድሮም ቆሻሻ የተጣለ ማንሳት ነው የሚወደው። ዝንቦች እኮ የተጣለን ማለት በቃ ቆሽሿል ብለን የጣሉትን ነገር ነው ዝንቦች ደው ለቅሞ የሚበሉት። አንቺ እንደዛ ነሽ። የተላመጠ የተተፋ ነገር ማንሳት ልማድሽ ስለሆነ ሂጂ አንቺ አሁንም ይሄው ተወችልሽ ነው። አሁን ቆሻሻ ተለምነሽ አይደለም አንቺ የምታገቢ ለምነሽ፣ ለዛም ትዳር አፍርሰሽ፣ ለዛም በመተት በርኩስ መንፈስ በመተት የሰው ልጅ ራሱን ሲያስከብር ጎበዝ ሲሆን ጀግና ሲሆን እንጂ ራሱን በዝልቅ አስወርዶ ጭራሽ ሆስፒታል ድረስ ሂዶ ልጅቱን ቅስሟን ሰብሮ አንቺ ቅስምሽ ያንቺ ቅስም እኮ የውብዬ ቅስም አይደለም የሚሰበረው ያንቺ ውርዴትሽ በአደባባይ ወንድን በስመ አብ ወወልድ ወመንፈስ ቅዱስ ትዳር አስፈታሽ ትዳር አስፈረሰች ባለጌ እየተባልሽ እድሜ ልክሽ የምትኖሪ እንዳንቺ ቆሸሸ የዘገጠ ሰው አይቼም ሰምቼም አላውቅም። እመብርሃን እናቴ ልቦና ትስጥሽ። ሌላ ምንም ልልሽ አልችልም። አዛኝቷ ልቦና ትስጥሽ። ልቦና ወደ ራስሽ ወደ ቀልብሽ ትመልስሽ። ሌላ ምንም አልልሽም። ኪዳነ ምሕረት ናት ዛሬ ኪዳነ ምሕረት ወደ ራስሽ ትሰብስብሽ። አንቺ ባለጌና ባለጌ ነሽ። እማትረቢና እማትረቢ እንከፍ ነሽ እንከፍ። ለማንኛውም ውድ ቤተሰቦች ስሜታዊ ስለሚያደርጉን በተለይ ኩቻ የሚባል ደነዝ ስሜታዊ ስላደረገኝ ነው እንደዚህ ያልኩኝ። መልካም ቀን ይሁንላችሁ። እወዳችኋለሁ። ቻው። ላይክ ሰብስክራይብ አድርጉኝ። አይ ላቭ ዩ ሶ ማች። እንኳን አደረሳችሁ ለእናታችን ለቅድስት ኪዳነ ምሕረት ላዛኝቷ ለሩሩይቷ ለወላዲተ አምላክ